የአላህ ቃሉ አልፏል ተፈጽሟል ምን ብሎ ጀነትን ጀሃነምን ሞላታለው ከሰዎችም ከጂኖችም ልክ ሲገቡ በዚህ መሰረትም ሊሟሉ ነውና ጀሃነምን ሊያሟሉ ነውና እየቀጠሉ መግባታቸው ይቀጥላል ልክ ገብተው ሲያዩ ወደ ግራና ወደ ቀኝ ያሉ ምናልባት አንድ ከአላህ የሚያስታርቀንን ሰው እናገኝ ይሆናል ብለው ምናልባት አላህ ዘንድ ተማጽኖ መልጃ ሆኖ ከዚህ ጭንቅ የሚያወጣቸው የሚያቀልላቸውን ሰው እናገኛለን ብለው ግና ይሄን አይደለም የሚያገኙት እዛ ውስጥ ሞኞች እንጂ ብልሆች አላህ ቀልብ የሰጣቸውና በተሰጣቸው ቀልብም የተጠቀሙ እዛ ውስጥ አይገኙም በዱንያ ሱር የተባሉትን ሰርተው ተው የተባሉትን ትተው ህይወታቸውን 60 ማክሲመም 100 ዓመታቸውን በኸይር ነገር በተቻላቸው መጠን ነፍሳቸውን ተያሉ በኸይር ነገር ህይወታቸውን ስለጨረሱ ብልሆች እዛ ውስጥ የሉም እዚህ መስጂድ ውስጥ 100,000 ሰው ቢኖር ወይም ከዛ በላይ አንድ የጀሃነም ሰውዬ ጀሃነም የተፈረደበት የጀሃነም ሰው እዚህ ውስጥ ቢኖር ከ100,000 ሰዎች ውስጥ አንድ የጀሃነም ሰው ቢኖር ጀሃነም ውስጥ ያለና ገብቶ የወጣ ሰው ቢኖር አንዴ ከዛ ውስጥ ቢተነፍስ እዛ ውስጥ ሆኖ 100,000 ሰዎች ውስጥ ሆኖ አንድ የጀሃነም ሰው ቢተነፍስ ወደ ውጪ ትንፋሹ ሄዶ ሰዎች እንዲነካቸውና ቢደርስ ወይም ደግሞ አንድ ታሪክ በ100,000 ሰዎች ውስጥ ያለው አንድ ግለሰብ ቢተነፍስ የጀሃነም ሰው ነው ቢተነፍስ የሱ ትንፋሽ ሁሉንም ሰዎች ሄዶ ይነካቸው ነበር ግለቱና ሙቀቱ ውስጥ ላይ የታመቀው የጀሃነም እንፋሎት ከሱ እንፋሎት የመጣም መስጂዱ ይቃጠል ነበር እዛ ውስጥ ያሉት የሚቃጠሉ ነበር ይላል ነብዩ ሰለላሁ ዐለይሂ ወሰለም ሰብስክራይብ በማድረግ ቤተሰብ ይሁኑ نعم جهنم حرها شديد وقعرها بعيد قلتها በጣም ማይቻል ከባድ ነው ጥልቀቷም በጣም ሩቅ ነው በጣም ጥቁር ናት ድቅድቅ ያለች ጨለማ ናት ሽታዋ በጣም አስቀያሚ ነው ስትታይ በጣም ተዘገንናለች ታስፈራለች አንድ ድንጋይ ጫፍ ላይ ከተወረወረ 70 ዓመት ስሯን አይደርስም እዛ ውስጥ ከተራራ የሆኑ ጀበሎች ተራራዎች አሉ ጀሃነም ውስጥ ከተራራ የተሰሩ ጀሃነሞች ተራራዎች አሉ አላህን ያስያመጠና ያስቀየመ ሁሉ እንዲወጣ ይገደዳል እዛ ውስጥ ወንጀለኞች ካፍሮች አፈንጋጮች እዛ ውስጥ ከላይና ከመገል የሆኑ ወንዞችም አሉ አመጠኞች ይጠጣሉ ከላይም እሳት አለላቸው ከስርም እሳት አለላቸው ከግራም እሳት አለላቸው ከቀኝም እሳት አለላቸው በሁሉም በኩል በእሳት ተከበዋል وهم غرقا في النار بل እሳት ውስጥ ተሰምጠው እንዲኖሩ ይደረጋሉ ድምጻቸው ጮክ ብሎ ይጮሃሉ እርስ በርሳቸው ይወቃቀሳሉ የሚፈልጉትን ነገር ከማግኘት ተስፋቸው መንምኗል ወደ ራሳቸው ይመለሳሉ መውቀስም ይጀምራሉ نعم በዱንያ ይፈሩትና ያቁት ከነበረው ከበጣም ከሚሰጉት አዛቦችና ወይም ደግሞ ዱንያ ያስፈሩ የነበሩ ነገሮች እዛ አጥፍ ድርብ ሆነው አስፈሪነታቸውና አስተቃቅነታቸው እዛሁም አለ ምሳሌን እባብ ማድረግ እንችላለን እባብን ሲያይ ማይፈራ የለም ማይፈራ እባብ አለ ይፈራ እባብ አለ አብዛኛው ህብረተሰብ ግን እባብን ይፈራል አሁን የዱንያን እባብ ባይፈራ ወላከን ኺራ ላይ ሁሉም እባብ መርዛማና مرزون كالدنيا وتدرب يمني بالتبابن هونو الله سبحانه وتعالى طماموچن لياسقاي الله አዘጋጅቶታል ያ ዱንያ አይነትን እባብ እንዳይመስልህ የአንዱ ብቻ እባብ አንገቱ የበሬን አንገት ያክላል نعم በተጨማሪም ግንጦች አሉ በቅሎም ያክሉ ግንጦች አሉ እዛ ውስጥ የሚናደፉ እባቦችም ሆኑ ግንጦች አንድ የነጥፈው እንደ ዱንያ በቀላል መንገድ የምትገላገለው መርዝ አይደለም አንተ ላይ የሚረጩት እነዚህ እባቦችና ግንጦች የረጩት መርዝ ከእሳት ማይተናነስን ስቃይ ያሰቃያቸዋል ፊት ለፊታቸውም ከኋላም ከፊትም ሆኖ መሸሽ የማይችሉ ሆነው ሳለ ያሰቃያቸዋል በል ከእሳቱም የበለጠ ሊያሰቃያቸው ይችላል ምክንያቱም መርዝ ነውና እዚህ ውስጥ የገባ ምንኛ ተዋረደ የጀሃነም ራስ የሆነ ምንኛ አነሰ እስኪ አድመጥ ከልብህ እስኪ ቀልብህን ከፍተህ ቀልብሽን ከፍተሽ ስሚ أبو هريرة من إلال نبينا صحابوش كج بلن سال مسجد است نبي منالو أبو هريرة عند زجبه كما روي عنه هذه مسجد است
100,000 ሰው ቢኖር ወይም ከዛ በላይ አንድ የጀሃነም ሰውዬ ጀሃነም የተፈረደበት የጀሃነም ሰው እዚህ ውስጥ ቢኖር ከ100,000 ሰዎች ውስጥ አንድ የጀሃነም ሰው ቢኖር ጀሃነም ውስጥ ያለና ገብቶ የወጣ ሰው ቢኖር አንዴ ከዛ ውስጥ ቢተነፍስ እዛ ውስጥ ሆኖ 100,000 ሰዎች ውስጥ ሆኖ አንድ የጀሃነም ሰው ቢተነፍስ ወደ ውጪ ትንፋሹን ሄዶ ሰዎችን ቢነካቸውና ቢደርስ ወይም ደግሞ አንድ የተአየ በ100,000 ሰዎች ውስጥ ያለው አንድ ግለሰብ ቢተነፍስ የጀሃነም ሰው ነው ቢተነፍስ የሱ ትንፋሽ ሁሉንም ሰዎች ሄዶ ይነካቸው ነበር። ግለቱና ሙቀቱ ውስጥ ላይ የታመቀው የጀሃነም እንፋሎት ከሱ እንፋሎት የመጣም መስጂዱ ይቃጠል ነበር። እዛ ውስጥ ያሉት የሚቃጠሉ ነበር ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። የውርደት ሀገር ናት፣ የጭንቅ ሀገር ናት ጀሃነም። አላህ እሱን ያመፁ ሰዎችና ጂኖችን ሊያሰቃይባትን ፈጥሯታል። በሰው ልጆችና በአመፀኛ ጂኖችም ትሞላለች። አላህ ሱብሓነሁ ወተዓላ ይሄንን ሲያጠናክር وتمت كلمة ربك لأملأن جهنم من الجنة والناس أجمعين. يا الله قالوا ألفا تفزموال من بلو جنة جهنم مولاتا لو كسووشم كجنوشم لكسي قبو በዚህ መሰረትም ሊሟሉ ነውና ጀሃነምን ሊያሟሉ ነውና እየቀጠሉ መግባታቸው ይቀጥላል። ልክ ገብተው ሲያዩ ወደ ግራና ወደ ቀኝ ያሉ ምናልባት አንድ ከአላህ የሚያስታርቀንን ሰው እናገኝ ይሆናል ብለው ምናልባት አላህ ዘንድ ተማጽኖ መልጃ ሆኖ ከዚህ ጭንቅ የሚያወጣቸው የሚያቀልላቸውን ሰው እናገኛለን ብለው ግና ይሄን አይደለም የሚያገኙት። እዛ ውስጥ ሞኞች እንጂ ብልሆች አላህ ቀልብ የሰጣቸውና በተሰጣቸው ቀልብም የተጠቀሙ እዛ ውስጥ አይገኙም። በዱንያ ሱሩ የተባሉትን ሰርተው ተው የተባሉትን ትተው ህይወታቸውን 30 ማክሲመም 100 ዓመታቸውን በኸይር ነገር በተቻላቸው መጠን ነፍሳቸውን ተያሉ በኸይር ነገር ህይወታቸውን ስለጨረሱ ብልሆች እዛ ውስጥ የሉም። ይልቁንስ ያሉት ማናቸው? ጅሎች ናቸው። የጅሎች ሁሉ ጅል ሸይጣን ነው። ግና ጅሎችን ሲያገኝ ተጃጅሎ አጃጅሏቸው ብልህ ሆኖ ተገኝቶ በአእምሯቸው መጫወት ችሏል። አዱንያ ላይ إنه هو يدعوكم وقبيله من حيث لا ترونهم እኛ በማናየው ሰዎች በማያዩት መልኩ ጎትጉቶ ሰዎችን ወደ ጀሃነም መንገድ እንዳልመራ ሁሉ ጅልነቱ እዛ ታውቆ ከሞኞች ጋር ጀሃነም ይገኛል። ወደ ግራ ወደ ቀኝ ሲያዩ ነብዮችን አያዩም ጀሃነም ውስጥ። ለምን? አላህን ይፈሩ ነበር። ሰሃቦችን አያዩም። ለምን? አላህን ይፈሩ ነበር። አላህን የሚያውቁና አላህን የሚፈሩትን ጀሃነም ውስጥ አያገኟቸውም። ለምን? አላህን ይፈሩ ነበር። ይህን ማንን ያገኛሉ? ጀሃነም ውስጥ ሸይጣንን ያገኛሉ። የጀሃነም ጓዶችን ያገኛሉ። ፍርዓውንና ሃማንን ያገኛሉ። ካፊሮችና አፈንጋጮችን ሙጅሪሞችን ያገኛሉ። አስመሳዮችና በዲናቸው የሚጫወቱ ግዴለሾችን ያገኛሉ። ነዓም ዲናቸውን ለዱንያ የሚሸጡትን ዲናቸውን በዱንያዊ ጥቅም የሚሸጡትን ያገኛሉ። ከሰው ጋር የሚተነፍሱትን ያገኛሉ። ይህም መውጣትን እነዚህ እንደማያስታርቋቸው ሲያውቁ ለመውጣት ይሞክራሉ። የጀሃነም ጠባቂዎች ዘባንያ የሚባሉ መላእክቶችም ለመዶሻ ወደ ታች መቷቸዋል። የጀሃነም ፍምም ወደ ላይ ያስፈነጥራቸዋል። ጮሃሉ፣ ይድረሱልኝ ጥሪም ያሰማሉ፣ ይንጫጫሉ። የጀሃነም ዘበኞች ወደ ግራ ወደ ቀኝ ያደረጉ ይቀቅሏቸዋል። አንዴ ወደ ጥግ፣ አንዴ ወደ ፊት፣ አንዴ ወደ ኋላ ያደርጓቸዋል። እጃቸው ወደ አፋቸው ታስሯል። እግራቸው ተሰብስቦ በካቴና ተወጥሯል። ፊታቸው ከወንጀላቸው የመጣ ጠቅሯል። ይጣራሉ፣ ይጮሃሉ፣ ወይኔ ይላሉ። ማሊክ ሆይ አላህ ያለው ነገር ተፈጽሟል። ያው ጀሃነምን ቀምሰናል፣ እባክህ ራራልን አውጣን ይሉታል ማለክን። ማሊክ ሆይ ቆዳችን ተቃጥሎ አለቀ፣ ማሊክ ሆይ አውጣን፣ ሁለተኛ ወደዚህ ያመጣንን ወንጀል አንደግመውም አንሰራም። ይህንም የጀሃነም ዘበኞች ሃይሃት ምንኛ ነው የምታወሩት? ምንኛ ነው የምታስቡት? ጊዜው እኮ ይሄ ነገር የሚስተናገድበት ጊዜ አይደለም። የጸጸትና የመመለስ ሰዓቱ ድሮ አለፈ። ላ ኹሩጀ ለኩም ሚን ዳሪል ሀዋን፣ ከውርደቷ ሀገር ከስቃይዋ ሀገር የመውጣት እድል ከእንግዲህ የላችሁም። አሁን ወላሂ
ከዚህ ስቃይ አላህ እንዲጠብቀን ጠዋትና ማታ መጠበቅና አላህን መጠየቅ ነበረብን። ከሰላታችን በኋላ ሁሌ اللهم اني اعوذ بك من عذاب جهنم እንደምንል ነብይ ሰለላሁ ዐለይሂ ወሰለም አስተምረውናል። ከሰላት በኋላም ሰላት ውስጥም ዱዓ ስራ ቦታም ትምህርት ቦታም የትም ሆነን ጀሃነምን መርሳት እንዳሌለብን ራሳችንን ልንገስጽ ይገባናል። والله العظيم የመመለሻ ሁሉ የመርጊያ ሁሉ የከፋች መርጊያ ብትኖር ጀሃነም ናት። እዛ ውስጥ ያሉ ሰዎች ሁሌ ይወቀሳሉ፣ ሁሌ ይተቻሉ፣ ሁሌ ያመናጭቋቸዋል መላእክቶች። ለምን እዚህ መጣችሁ? አቅል አልነበራችሁም ወይ? قال الله تعالى وللذين كفروا بربهم عذاب جهنم وبئس المصير ለነዚያ ለከዱና ላፈነገጡ ጀሃነም አለችላቸው በስቃይ የተሞላች ሆና መመለሻቸው ከፋ። እዛ ውስጥም ሲወረወሩ እጅ ከፍንጅ ታስረው እዛ ውስጥ ጭንቀትን መከራን ያያሉ። መከራውም አይቋረጥም። ከመከራዎችም አንዱ ህሊናቸውን ከሚያሰቃያቸው አንዱ كلما ألقي فيها فوج سألهم خزنتها ألم يأتكم نذير የተወሰኑ ጭፍራዎች ወደ ጀሃነም በተነዱና ጀሃነም ውስጥ በገቡ ቁጥር የጀሃነም ዘበኞች ألم يأتكم نذير ከጀሃነም ያስጠነቅቃችሁ አስጠንቃቂ አልመጣም ነበር እንዴ? ከጀሃነም የምትወጡበትን መንገድ የምትድኑበትን መንገድ የሚገልጽላችሁ ነብይ ዑለማ የሚያብራራ የሚመክር አልመጣላችሁም ነበር እንዴ ይባላሉ። መጥቶልን ነበር። ቃሉ በላ አሁን መጥቶልን ነበር፣ ግን አቅል አልነበረንም እናስተነትንም ነበር ይላሉ። ይሄም ደግሞ የራሳቸውን ጅልነት ሲያውቁ የባሰ ሌላ ስቃይና ውርደት ይሰማቸዋል። فأما من طغى وآثر الحياة الدنيا فإن الجحيم هي المأوى يتأممما يا الدنيا اندستا كجنته ياسبلت أما يسو هيوت جهنم نات يسو متقيا جهنم نات اسكي أدمت قلبهن نكا هدرقو لا أخيراش تجنكي الله سبحانه وتعالى بباروتو مهل سيفرد አንድን ባህሪያ ደግሞ ወደ ጀሃነም እንዲሄድ ከተወሰነበትና መሄድ ሲጀምር ወንጀሉን ካሳመነውና ካረጋገጠለት በኋላ አላህ ይጣራል። ምን ብሎ መላእክቶች ሆይ ያዙት፣ የኔንም ቅጣት አቅምሱት፣ የኔ ቁጣ ዛሬ በጣም የበረታ ነው ለኔ ሐያ ያልነበረው ሰው በማለት አላህ ያዛል። አላህም ቁርአን ላይ እንዲህ ይላል خذوه فغلوه ثم الجحيم صلوه ثم في سلسلة ذرعها 70 ذراعا فاسلكوه يا زوت أسروتن بكاتين أجك فينج ከዛም ወደ ጀሃነም ከተቱት ይላል አላህ Subhanahu Wa Ta'ala። ያ አላህ ትእዛዝ ነው። መላእክቶች ደግሞ አላህ ያዘዛቸውን ከመታዘዝ ወደ ኋላ አይሉም። በካቴና ውስጥም አስገቡት፣ እሰሩትም፣ አዋርዱትም፣ ጎትቱትም ጀሃነም ውስጥ በፊቱ خذوه فاعتلوه إلى سواء الجحيم ثم صبوا فوق رأسه من عذاب الحميم يازوت ወደ ጀሃነም ገፍትሩት፣ ወደ መሃልም አስገቡት። ከዛም የጀሃነምን የጋለ ውሃን አፍስሱበት። ይሄን ትእዛዝ አላህ ሲያስተላልፍ 70,000 መላእክቶች ይሽቀዳደማሉ። እኔ ነኝ ምቀጣው፣ እኔ ነኝ የአላህን ትእዛዝ መተገበረው፣ ይሄን ሰው ጀሃነም ከተብለው ይሽቀዳደማሉ። ወደ ጀሃነምም በፊቱ የጎተቱ ይወስዱታል፣ ጀሃነም መሃልም ያስገቡታል። ከእሳት ጀሃነም ጠባቂ መላእክቶች አንዱ በመዶሻ ጭንቅላቱን አናቱን ይመታዋል። ይህንም አንጎሉ እንዳልነበረ ይከፈታል። እዚህ የተከፈተው ጭንቅላቱ አናቱ አንጎሉ ላይ ጀሃነም ላይ የጋለ ውሃ እንዲፈስ ይደረጋል። አላህ ይጠብቀን። የፈሰሰው ውሃ ወደ ውስጥ በመግባት የሆድ ዕቃው እንዳለ በጀሃነም እሳት እንዲቀቀል በጀሃነም በጋለ ውሃ እንዲንተከተክ ይደረጋል። የተረፈውም የውጫዊ አካል ሰውነቱ ላይ እንዲፈስ ይደረጋል። የሆድ ዕቃው ከታች ይወጣል።
ይኔም ይባላል መላእክቶች ውርደቱ ላይ ውርደት እንዲጨምሩለት ذق إنك أنت العزيز الكريم በዚህ አሰቃቂ በሆነ ሁኔታ ላይ ያለ ቅመስ አንተ ትልቁ ሰው አንተ ጀብደኛ አንተ ኃይለኛው አዱንያ ጀሃነም ሲባል ታሾፍ አልነበረ አላህን ፍራ ሲባል ቀልድ ይመስልሃል ነበር እሳት ሲባል ሩቅ ይመስልሃል ነበር ትንቀባረርና ትኮራል ነበር እንካ ቅመስ አንተ ኩራተኛ እንካ ቅመስ አንተ ትልቅ ሰው اللهم أجرنا من النار ومن غضبك يا عزيز يا جبار ينام በዚህ መልኩ ስቃየን መከራውን ይቀምሳል ትልቅ የነበረና ከመስገድ ለአላህ ከማጎብደድ አሻፈረኝ ይል እንዳልነበረ ውርደትን ይቀምሳል በጀሃነም ገብቶ እኛ በእጃችን እንደምናበስለው ምግብ ጀሃነም ላይ ይንተከተካል والله ማንንም መውቀስ አይችልም ራሱን እንጂ ነብያት ተልከዋል ቁርአን መጥቷል ዑለማዎች መክረዋል ዱንያ ግን አታላዋለች ራሱ ግን ተንቀባሯል ለነፍስያውና ለሸይጣን ግን እጅ ሰጥቷል ምንም ማድረግ አይችልም መላእክቶች ከከፋው ወደ ከፋው ያንተከትኩታል እሳት ውስጥ አላህ አቅል ይስጠንና ከዚህ መዳን ምንችልበትን ጎዳና ምንጨብጥ አላህ ያድርገን ابن عباس من ይላል ቅመስ አንተ ትልቁ ሰው ማለት አይ ليس بعزيز ولا كريم አንተ የተከበርክም ትልቅም አይደለህም ምንህና አንተ ከመስተቃየት ምትድን አንተ አዱንያ ላይ በክብርህ በሀብትህ በደረጃህ በእውቀትህ ምታመልጥ መስልህ ነበር ምታመልጪ ምትድን ይመስልሽ ነበር አይደለም አላህ ዘንድ በቀልብ ተሰርቶ በተመጣ በመልካም ስራ እንጂ ማምለጥ አይቻልም ጀሃነም ውስጥ ምግብም የለህ መጠጥም የለህ የጀሃነም ሰዎች እጅና ምግል እንጂ መጠጥም የላቸውም በጀሃነም የጋለ የሰዎች ከዝሙተኞች ብልት ውስጥ የሚወጣ ግማታም የሆነ ጥንብ የሆነ ግም የሆነ መጠጥ እንጂ ኢማሙ አህመድ ረዲየላሁ ዐንሁ በዘገ ረሂመሁላህ በዘገቡት ሐዲስ ከአቡ ኡማማ ነብዩ ሰለላሁ ዐለይሂ ወሰለም ويسقى من ماء صديد ከእጅ የሆነ ውሃን ይጋታል እንዲጋት ይደረጋል ይላል አላህ ቁርአን ላይ ጀሃነም የገባ ሰው ከእጅ የሆነን ውሃ እንዲጋት ይደረጋል የሚለው አንቀጽ ላይ ነብዩ ምን አሉ በግድ እንዲጠጣ ይሰጠዋል አልጠጣም ብሎም እምቢ ይላል ይሸሻል በግድ እንዲጠጣ አሁንም ይገደዳል ልክ አፉ ጋር ሲደርስ የፊቱን ስጋ ገሸላልጦ የሚጠጣው ውሃ ላይ ይጨምረዋል የውሃው እንፋሎት የጭንቅላቱ ስጋ ጭንቅላቱ ቆዳ በአጠቃላይ ተገሽልጦ ፊት ለፊቱ ይመጣል ሳይወድ በግድ የተገረፈ ሲጠጣው የሆድ ዕቃው ይወጣል አላህ Subhanahu Wa Ta'ala ይሄንን ውሃ ሲገልጽልን ምን ይላል ወሱቁ ማአን ሐሚማን ፈቀጠዐ አንዓአሁም ጀሃነም ውስጥ ውሃ ጠጡ ውሃ ተባለ እንጂ የጋለ የጀሃነም ውሃ ነው የሆድ ዕቃቸውንም ቆራርጦ በጣጥሶ ያወጣላቸዋል አላህ ነግሮናል ምንኛ እንደሚሰቃዩና ምን ብለው እንደሚጣሩ ውሃ ሲጠይቁ በምን መልኩ እንደሚጠይቁ ውሃ አለመሆኑን ካያወቁ ደምና እጅ ምግል መሆኑን ካያወቁ ሊጠጡት ይሞክራሉ ሌላም ውሃ ስጡኝ ይላሉ وإن يستغيثوا يغاثوا بماء كالمهل يشوي الوجوه درسولኝ ተቃጠልኩኝ ማቀዘቅዝበትን ስጡኝ ብለው እርዳታ ቢጣሩ ቢጠይቁ يغاثوا بماء ውሃ ይሰጣቸዋል ግን ይሄ ውሃ ሙህል ነው የዘይት ጭላጭ ነው የሰው ልጆች ያመፀኞች ሙጅሪሞች ጀሃነም ላይ ሲቀቀሉ የሚወጣ የነሱ እጅና ምግል ነው ደም ነው ወዶ አይደለም የሚጠጣው ተገዶ እንዲጠጣ ይደረጋል በዚህ መልኩ ጀሃነም ላይ የሚኖር ኑሮ ማይባል ሞት ማይባል ከዚህም የከፋ ሌላ አለ የሰው ልጅ ቀርቶ ድንጋይ ጎዝ ነገር ሊሸከመው የማይችል የተለያዩ ስቃዮች አሉ ሸጀረተ ዘቁምም አንዷ ናት ስለዚህ ሸጀረተ ዘቁም ተነግሮናል
እስኪ ምን ያክል ራሳችንን ቀይረናል በሰማነው ስለ ጀሃነም ስለ ጀነት ስለ እሳት قال الله تعالى ذلك خير نزلا أم شجرة الزقوم إنا جعلناها فتنة للظالمين الله سلا جنة ጸጋ ስለ ሑረል አይንዋ ስለ ኒዕማዋ ስለ ቅንጦቷ ከተናገረ በኋላ አዛሊከ ኸይር ይሄ በአዱንያ ብልህ ሆኖ ኑሮ ጀነት ላይ ገብቶ በቅንጦት መኖር ነው የሚሻለው አም ሸጀረት الزقوم ወይስ የዝቁም ቅጠል ናት የምትሻለው ወይስ የዝቁም ዛፍ ናት የምትሻለው ኢና جعلناها فتنة للظالمين ለግፈኞች ቅጣትና ስቃይ አድርገናታል ለበዳዮች ራሳቸውን ለበደሉ አላህን ለረሱ ቅጣትና መፈተኛ አድርገናታል ይህችም ከጀሃነም አዘቅት ናት የበቀለችው ስሯ ያለው የጀሃነም አዘቅት ላይ ነው የዚህችም ዛፍ የዘቁም ዛፍም እንብጧ የሸይጣንን ጭንቅላት ይመስላል ኢላ አላህ Subhanahu Wa Ta'ala ሸይጣን ምን ይመስላል ከስሙ ራሱ አስቀያሚ መሆኑን ከባህሪው ከድርጊቶቹ ራሱ አስቀያሚ መሆኑን መረዳት እንችላለን ጀሃነም የገቡት ለአኪሉነ منها ከዚህች ዘግናኝና አስቀያሚ ከሆነች ቅጠል ይበላሉ ደሞም ትንሽ ሳይሆን ሆዳቸው እስኪሞላ ድረስ በተጨማሪም ከጀሃነም እጅና ምግል የተቀላቀለ ውሃ አለላቸው ይሄንም በልተው ይሄ ብቻ ሳይሆን ቅጣታቸው ማምለጫ ሊኖራቸው ማይችል ثم ان مرجعهم الى الجحيم ከዛም ወደ ጀሃነም ይገባሉ በዚህ መልኩ አንዴ ብቻ ሳይሆን ሁሌ ይሄን የበሉ ይኖራሉ ልክ ሳትስችን ዘቁምን ቅጠል ሲበሉ ሆዳቸውን ይቆራረጣቸዋል ሽታቸውም የከፋ ይሆናል አፋቸውም ይሰነጣጠቃል ውሃም ሲፈልጉ ይሄን ማብረድና ማቀዝቀዝም ሲፈልጉ የጋለ ሌላ ውሃ ነው የሚሰጣቸው ደምና መገል እጅ ተቀላቅሎ ሳይወዱ በግድ በሽተኛ ሰብስክራይብ በማድረግ ቤተሰብ ይሁኑ